በቦታው ሲደርሱ እጅግ ትልቅና ጥንታዊ የሆነውን ታይታኖሰረስን በመመልከት ሲደመሙ፣ እልህኛውና ቁጡ ቦቢ የዳይኖሰሮችን አካል ለደቂቃዎች የሚያሽመደምድ መሳሪያ እየተኮሰ ሲፋለማቸው ቢቆይም አንደኛው ስፓይኖሰርስ ቦቢን ካላየበት አቅጣጫ በመውጣት ሲቀረጥፈው፣ ካፕቴን ዳንኪን ጀልባን የመዘወር ጥበቡን ተጠቅሞ ከዳይኖሰሩ መሳ ለመሳ ሲያስወነጭፋት፣ የደም ናሙና መምጠጫውን መሳሪያ በተጠንቀቅ ይዛ ስትጠብቅ የነበረ ዞራ 10 ሜትር ርቀት ላይ ሆኖ ስታነጣጠር ዳይኖሰሩ ያስነሳው ድንገተኛው ጀብ አቅጣጫ ሲያስታት፣ ዳይኖሰሩ መንገዱን በመቀየር ወደ ጀልባው ሲምዘገዘግ ፊልማችን ሲጀምር አሁን ካለንበት ጊዜ 17 ዓመታትን ወደ ኋላ ይመልሰንና ችምችም ባለ ደን መሃል ወዳለች ደሴት ይወስደናል። በዚህችም ሴንት ሄበርት በተባለች ደሴት ውስጥ ከተለያዩ ሀገራት የተውጣጡ ሐኪሞች፣ ሳይንቲስቶች በህቡ ተቀናጅተው በመመናመን ላይ ያለውን የዳይኖሰር ዝርያ በማዳቀል የሚሰራ ድርጅት እንደሆነ እንመለከታለን። ከዕለታትም በአንዱ ቀን ላብራቶሪ የሚገባ አንድ ዶክተር ትንሽ የሚመስል ትልቅ ውድመት የፈጠረ ስህተት በመስራቱ ያንቀላፋው ግዙፉ ዳይኖሰር ነቅቶ ዶክተሩን እንደ ጥሬ ሲቆረጥመው፣ ይህንን ያዩ ሐኪሞች እግሬ አውጭኝ ብለው ሲፈረጥጡ ታሪካችንም ወደ አሁን ይመልሰንና ኒውዮርክ ከተማ ላይ ፓርከር ጄኒክስ የተባለ የመድኃኒት መፈብረኪያ ኩባንያ ውስጥ ሰራተኛ የሆነውን ማርቲን ክሬብሰን እንተዋወቀዋለን። ማርቲን የተሰጠውን ተልዕኮ ለማከናወን ሰዎችን ምልመላ ላይ እንደሆነና ከነሱም ውስጥ ዞራ ቤኔት የተባለች አደገኛ ተፋላሚና የቀድሞ የነፍስ አድን ሰራተኛን ለማስማማት ተልዕኮው ኢኳቶሪያል ደሴት ላይ በመውረድ የዳይኖሰሮችን የደም ናሙና ማምጣት እንደሆነና ይህም ስፍራ ከመንግስት እውቅና ውጭ መሆኑን ሲያሳውቃት፣ ዞራ በአንድ ተልዕኮ ፍቅረኛዋን ካጣች ጊዜ ጀምሮ እንዲህ አይነት ግዳጅ መሄድ እንዳቆመች ስትነግረው፣ ማርቲን ዞራን ለማሳመን ኩባንያው ጦጣ የማትዘለውን ረብጣ ገንዘብ ተልዕኳቸውን ካሳኩ እንደሚያሸክማቸው ሲነግራት፣ ዞራም መጠኑን በመጠየቅ $10 ሚሊዮን እንደሆነ ሲነግራት፣ ይህንን ግዳጅ ከፈጸመች ቀሪ ሕይወቷን ነፃ እንደምትሆን በማሰብ ተስማማች። ከዚያም ቁጥራቸውን ለማበርከት ወደ ሙዚየም በመሄድ ዶክተር ሄንሪን ከዞራ ጋር በማስተዋወቅ ሄንሪን በሙዚየሙ የዳይኖሰሮችን አጽም አስጎብኝና በተጨማሪም ዳይኖሰሮች ላይ ጥናት በማድረግ ማርቲንም ያለበት ኩባንያ አማካሪ ሲሆን፣ አሁን ላይ አዲስ መድኃኒት እያበለጸጉ እንደሆነና ይህንንም መድኃኒት ለልብ ህመምተኞች ደንበኛ ማርከሻ ሲሆን ለማሳካትም ከ3 አይነት የዳይኖሰር ዝርያዎች ደም እንደሚወስዱና እነዚህም ዳይኖሰሮች በፍጥረታቸው የባህር ላይ የየብስና የአየር ሲሆኑ እነሱንም አሰሳ ለማድረግ ሄንሪ እንደተመረጠ ማርቲን ሲያሳውቀው፣ ዶክተር ሄንሪ ስራው ማማከር ብቻ እንደሆነ የሰው ዘር ድርሽ እንዳይል የተባለበት ስፍራ አንድ እርምጃም እንደማይንቀሳቀስ ሲናገረው፣ ማርቲንም ዶክተር ሄንሪ ስለ አራዊቱ ጥልቅ እውቀት ስላለው አብዝቶ በመማጸን ሐሳቡን በመናድ ተስማምቶ ሲሄዱ፣ በመነጋታውም ሱሪናም ወደ ተባለች አነስተኛ መንደር በመድረስ አካባቢው ላይ ወደ ነበር መጠጥና ቁማር በተንሰራፋበት ጎጆ ዘልቀው ሲገቡ፣ በቀድሞ ጊዜ ድፍን 10 ዓመታትን ከዞራ ጋር ግዳጁን የተወጣውን ቁርጠኛውን መሪ ዳንኪንን እንተዋወቃለን። ማርቲንም ዳንኪንን ስልኩን ያወራው እሱ እንደሆነ በማሳወቅ ወደ ኢኳቶሪያል መቼ እንደሚያኮበኩቡ ሲጠይቀው፣ ዳንኪን ቦታው የሰው ዘር የማይልበት ወና ስፍራ እንደሆነና ከመንግስት በወጣው ሕግ መሰረት በቦታው ላይ መገኘት ወንጀል መሆኑንና ቡድኑም ለያጅ ለገናዥ የማይመች አረንቋ ውስጥ እንደማይሄዱ ሲያስረግጥለት፣ ማርቲንም የ40 ቀን እድሉን ማክቶምተም ላይ ሳለ ዞራም ችግሩ የገንዘብ መሆኑ ስለገባት ክፍያቸውን እንዲደርብላቸው በማሳወቅ ስታስማማቸው፣ በዚህ ቅጽበት ቦቢ የተባለ የቀድሞ የዞራ የሥራ ባልደረባ መጥቶ ሞቅ ያለ ሰላምታ ከቸራቸው በኋላ ጉዟቸውን ሲጀምሩ፣ በጀልባዋ ውስጥም የመጀመሪያ ዕቅዳቸውን በካርታ ላይ እየነደፉ ሞሳይሰረስ የተባለውን የባህር ላይ ዳይኖሰር ሳምፕል እንደሚወስዱ ማርቲን ሲገልጽላቸው፣ ትዕይንታችንም 47 ማይል ርቀት ላይ ከበስተደቡብ ባህሩን በማቋረጥ ላይ ያለውን ቤተሰብ ያስተዋውቀናል። አባታቸው ሮቢን ጀልባውን እየዘወረ ወደፊት ሲተሙ፣ ትንሿ ልጅ ኢዛቤል፣ ሌላኛዋ ቴሬሳና ፍቅረኛዋ ዛቬር በመሆን ሲጓዙ፣ ረጅም ሰዓታትን ጀልባውን ሲዘውር የነበረው ሮቢን
ዳንኪን ዛቪር ተራው ስለደረሰ እንዲቀይረው ቢያሳውቀውም ዛቪር ድካም ላይ መሆኑን ተናግሮ ወደ ውስጥ ሲወርድ ቴሬሳም በቅርብ ርቀት ላይ እንግዳ ፍጥረት በማስተዋሏ ለሮቢን ስታሳውቀው ሮቢን ይህን ፍጥረት ለማጣራት ወደ ባህሩ ተጠግቶ ሲመለከት ግዙፍ ፍጥረት መሆኑን በማስተዋል ሲደነግጥ ጊዜ ያልሰጣቸው ዳይኖሰርም መልቋን በመግፋት ጀልባዋን ሲገለብጣት መላው ቤተሰብ የአደጋ ጊዜ መንሳፈፊያ ላስቲኩን ለብሰው ስለነበር ሲንሳፈፉ ዛቪርም እርዳታ መጥሪያ ራዲዮን እንደምንም ታግሎ በመያዝ ሲወጣ ዳይኖሰሩ ጀልባዋን በአፍጢሟ መፈጥፈጡ የበቃው ይመስል ቦታውን ለቆ ሲሄድ በዚህም ቤተሰቡ ይረጋጋል። ያንም ምሽት ዞራ በባሏ ሞት አዝና ባህሩን እያየች ሰቆዝም ይህን የተመለከተው ሄነሪ ወደ እሷ በመምጣት ሲጠይቃት ያለፈ ሕይወቷ ላይ ያጋጠማት አደጋ አገርሽቶባት እንደሆነ ነግራው ስትመለስ ማለዳ ላይ ዳንኪን ጀልባዋን ዘዋሪው ማንቀላፋቱን ተከትሎ በራዲዮ የድረሱልን ልመና በመስማቱ ለቡድኑ አሁን ካሉበት 28 ማይል ርቀት ላይ በተቃራኒ አቅጣጫ እንደሆኑ ዳንኪን ሲያሳውቃቸው ቦቢና ማርቲን ዳይኖሰሮቹ ይገኛሉ ተብሎ የታሰቡበት ስፍራ ለመድረስ የ3 ደቂቃ ጊዜ እንደቀራቸው በመግለጽ ሲቃረኑት ዳንኪን እና ዞራ ሰው ለመርዳት ባላቸው ቅን ፍላጎት መሰረት የጀልባውን አቅጣጫ እንዲቀይር ዳንኪን ለዘዋሪው በማሳወቅ ተመልሰው ከጥቂት ደቂቃም በኋላ አደጋ ቦታ ደርሰው ምን እንዳጠቃቸው ለማወቅ ባለው ጉጉት ሲጠይቋቸው ግዙፍ ፍጥረት እንደሆነ ሲያሳውቋቸው ዶክተር ሄንሪ መረጃውን በማጠናከር ይህ ግዙፍ ፍጥረት ዳይኖሰር መሆኑን አሳወቃቸው። በዚህ እኩሌታ ተከትሏቸው የመጣው ሞሳይሰረስን ተመልክተው ጮቤ በመርገጥ ከጀልባቸው የተፈናቀሉትን ቤተሰቦች በሰላም ከዚህ ባህር እንደሚያወጧቸው ቃል ገብተው ለአደን ሲሰማሩ ካፕቴን ዳንኪን ጀልባውን የመዘወር ጥበቡን ተጠቅሞ ከዳይኖሰሩ መሳ ለመሳ ሲያስወነጭፋት የደም ናሙና መምጠጫውን መሳሪያ በተጠንቀቅ ይዛ ስትጠብቅ የነበረችው ዞራ 10 ሜትር ርቀት ላይ ሆኖ ስታነጣጠር ዳይኖሰሩ ያስነሳው ድንገተኛ ወጀብ አቅጣጫ ሲያስታት ዳይኖሰሩ መንገዱን በመቀየር ወደ ጀልባው ሲምዘገዘግ ዞራም ዳግመኛ ዳርቱን መሳሪያው ላይ በመግጠም ስታነጣጠር ጀልባዋ ጋር የደረሰው ዳይኖሰር ሊቆረጥማት አፉን ሲከፍት ኖራ ሚዛኗን በመሳት ጀልባው ላይ ተንጠልጥላ ሄንሪን እርዳታ በመጠየቅ ሲመልሳት አየር ላይ በመተኮስ የመጀመሪያ ናሙናቸውን ድል በመቀዳጀት ደስ ሲሰኙ ዞራ ሳምፕሉን ስትመልስ ሄንሪ ይህን ሳምፕል ለኩባንያው ከሚያቃብሉ ለሰፊው ማህበረሰብ ቢያደርሱ መላው ሕዝብ እንደሚጠቀም ሹክ ሲላት ዞራም እንዲያስባ እንደማታውቅ ተናግራ ትሄዳለች። በዚህም ጊዜ ሞሳይሰረስ ዳይኖሰሮች የተጠቁ የመሰሏቸው የባህርና የብስ ፍጥረት የሆኑት ስፓይኖሰርሶች ለዘሮቻቸው በመወገን በመንጋ ሊፈጇቸው ሲመጡ ጀልባዋ ላይ በመፍራት ሲርበደበዱ እልህኛውና ቁጡ ቦቢ የዳይኖሰሮችን አካል ለደቂቃዎች የሚያሽመደመድ መሳሪያ እየተኮሰ ሲፋለማቸው ቢቆይም አንደኛው ስፓይኖሰርስ ቦቢን ካላየበት አቅጣጫ በመውጣት ሲቀረጥፈው ቀሪዎች ጀልባዋን ቁም ስቅሏን ሲያሳዩት ካፕቴን ዳንኪን ጠበብ ወዳለ ሸለቆ ጀልባዋን ሲያስወነጭፋት ቴሬሳ የይድረሱልን መልእክት ለማድረግ ስትቻኩል ማርቲንም ደርሶ ራሳቸው እንደሚወጡ ቢያሳውቃትም ባለመስማማት ሲታገሉ ቴሬሳ ትወድቃለች። በዚህም ጊዜ ዛቬር ሊያተርፋት መንሳፈፊያ በመያዝ ባህሩ ላይ ሲዘል ሮቢን እና ኢዛቤልም ይከተሉታል። ከጥቂት ጉዞም በኋላ በዳንኪን ትዕዛዝ መላው ቡድን እቃቸውን በመሸከፍ ወደ ባህሩ ሲዘሉ ዳንኪንን ያዘችው ጀልባ ከባህር ዳርቻ ላይ ካለ ቋጥኝ ጋር ተላትማ ስትቆም መላው ቡድን ሕይወታቸውን ሲያተርፉ አንደኛው አባላቸው ኒና ባህር ዳርቻው ላይ ስፓይኖሰርሱ ኒናን ሰልቅጦ ሲመለስ ቡድኑ በከባድ ሐዘን ሲመታ በተመሳሳይ ጊዜ በሌላ ዳርቻ ላይ የወጡት እነ ሮቢን አካባቢው ላይ አለ ወደ ተባለ መንደር ጉዟቸውን ብለው ሲጀምሩ ዞራ ሙሉ መረጃ ማርቲን እንዳላሳወቃቸው በመረዳት ስታፋጥጠው ማርቲንም ቦታው በታሪካችን ጅማሬ ላይ ዳይኖሰሮች ሲዳቀሉበት የነበረው ላብራቶሪ እንደሆነና ከተዘጋም ድፍን 17 ዓመት መሆኑ በማሳወቅ ወደ አስፈሪው ጫካ ሲገቡ ዞራም ወደዚህ ደሴት ከመምጣቱ አስቀድሞ በድብቅ የነፍስ አድን ቡድን አደራጅታ እንደመጣችና ቡድኑም ለ12 ሰዓታት ከዚህ ደሴት ምላሽ ካልሰጡ በሄሊኮፕተር እንደሚመጡ ስታሳውቃቸው በሌላ ቦታም መላው ቤተሰብ መንደሩን ፍለጋ ሲዟዟሩ ቴሬሳ የራዲዮ ሲግናሎችን በመፈለግ ሊያተርፋት ፈቃደኛ ያልሆነው ማርቲን ላይ ለመጠቆም እየዳዳት ሲጓዙ ሮቢን መንገዳቸውን ለማጽዳት አነስተኛ በትር እንዲይዙ በማሳወቅ ዛቬርን ልጁን ለማትረፍ ባደረገው ትግል ሲያመሰ
አመሰገነው። ኢዛቤልም በትር ስታነሳ አነስተኛ ቅጠል የምትመገብ ዳይኖሰር አይታ ስትደናገጥ ቴሬሳ አባራት ጉዟቸውን ሲቀጥሉ አሳሽ ቡድኑም በየብስ ላይ ያለውን ታይታኖሰረስ የተባለውን የዳይኖሰር ዝርያ ጥቅጥቅ ባለው ደን ሲፈልጉ ያን ዕለት ምሽት ላይ ዛቬር ቤተሰቡን የመጠበቅ ህልውና ጫንቃው ላይ ተጭኖበት ምሽቱን ሲጠብቃቸው አገባዶ ሽንቱን ለመሽናት ሲሄድ ትንሽዬዋም ዳይኖሰር ብቅ በማለት የኢዛቤልን ቸኮሌት እየበላች ጉያዋ ስታርፍ ዛቬርን በሄደበት ሁለት ዳይኖሰሮች ጥቃት ሊከፍቱበት ሲሉ ከመቅጽበት ከየት እንደመጣ ያልታወቀ በራሪ ዳይኖሰር ዛቬርን ሊቀረጥፉ የመጡትን ዳይኖሰሮች ካፈር ጋር በማላ ውስጥ ቀጥቅጦ ሊመገባቸው ሲወስድ ዛቬርም ከዳይኖሰሮች መንጋጋ ያወጣውን ፈጣሪ በማመስገን ሲመለስ በመነጋታው አሰሳውን የቀጠለው በዞራ የሚመራው ጦር ታይታኖሰር የተባለው የዳይኖሰር ዝርያ ከሌሎች ለየት ያለና የሚመገበውም እጽዋት እንደሆነ ሄኔሪ ገልጾላቸው በቦታው ሲደርሱ እጅግ ትልቅና ጥንታዊ የሆነውን ታይታኖሰረስን በመመልከት ሲደመሙ ዞራ ሁለተኛውን ተልዕኮ ለመቋጨት ጊዜዋን ሳታጠፋ በመተኮስ በተሳካ ሁኔታ ናሙናውን ወስደው ወደ መጨረሻው ተልዕኮ ሲገሰግሱ መንደሩን ፍለጋ ያለው ቤተሰብ ሲሄዱ ከኢዛቤላ ጉያ አልጠፋ ያለችውን ዳይኖሰር ዶሎሬስ በማለት ስም ሰይማለት ሲጓዙ ጥንታዊ ጥቅም የማይሰጥ ድልድይ ጋር ደርሰው ከወንዙ ባሻገር ጀልባ በማየታቸው ቴሬሳ እየዋኘች የፈራረሰውን ድልድይ አቋርጣ ስትደርስ ሆድ ዕቃው ተበተኖ የተበላ ዳይኖሰርና ከጎኑ ያደነውን ዳይኖሰር ተመልክታ በቀስታ የጀልባውን ላስቲክ በመጎተት ስታስፈነጥረው ጥልቅ ማንቀላፋት ውስጥ የነበረው ዳይኖሰር ነቅቶ ውሃ ጥሙን ለማስታገስ ሲሄድ ይህም መዘናጋት ተጠቅመው ለማምለጥ ሲቀስፉ ተከትሏቸው በመምጣት እንደ ቂጣ ገልብጧቸው በወንዙ ላይ ሲዘፍቃቸው በውሃውን ግፊት ከኢዛቤል ውጭ ቀሪው ቤተሰብ በቋጥኝ ተሸሽገው ሲቆዩ ኢዛቤልም ከጀልባው ስር ሆና ድምፅ ስታሰማ ዳይኖሰሩ ጀልባዋን ሲበታተናት ኢዛቤልም እንደምንም ቋጥኙ ጋር ደርሳ ከቤተሰቧ ጋር ስትመሸግ ግዙፉ መውሬ ቋጥኙን ለመናድ ታግሎ እምቢ ሲለው የሐዘንን ጉርጉሮ እያንኮራጎረ ሲመለስ ታሪካችንም ሲቀጥል በተራራማው ውብ ደሴት ላይ ሶስተኛና የመጨረሻ ተልዕኳቸውን ለማከናወን በቦታው የተገኘውን ልዑካን የበራሪውን ዳይኖሰር ናሙና ለመውሰድ ከገደል አፋፍ ላይ በገመድ ተንጠላጥለው በመውረድ የተራራው ማዕከላዊ ስፍራ ላይ ደርሰው ወደ ጥንታዊው ቤተ መቅደስ ቀጥ ብለው በመግባት ሳምፕሉን ሄኔሪ ከዳይኖሰሯ እንቁላል ጥንቃቄ በተሞላ መልኩ ሲወስድ ድንገትም ዳይኖሰሯ ወደ መኖሪያ መንደሯ ስትመለስ በገደሉ አፋፍ ላይ የተንጠለጠለውን እንግዳ ፍጥረት በማየት መንቆሯን በማሾል ስትጠጋው ላክለርክ ዳንኪንን ገመዱ እንዲጎትት ሲጣራው ሄኔሪም ገመዱ ተጠላልፎ አየር ላይ ይቀራል። ላክለርክን አድብታ ስትከተለው የነበረችው ዳይኖሰር ስትጎርሰው ሄኔሪም የገደሉ አፋፍ ላይ እንደነበረ ገመዱ ሲበጠስ ሳምፕሉን እንደ ሮኬት በማስወንጨፍ ሲወድቅ በለስ ቀንቶት ወንዝ ላይ በማረፍ ሲተርፍ የቀረውን ቡድን ተሰብስበው ናሙናቸው በመምላቱ ሄሊኮፕተሯን ለመጠበቅ ከፍታ ቦታ ወደ ነበረው ላብራቶሪ ሲሄዱ ሮቢን እና ቤተሰቡም በዛለና በተሰላቸ ጉልበት መንደሩ ወዳሉበት የምርምር ተቋም ሲደርሱ በቦታው የደረሰው በዞራ የሚመራው ልዑካንም የሰው ዳና አግኝተው ዞራ የነ ሮቢን ቤተሰብ መሆናቸውን በመገመት ወደፊት ስትሄድ ከጥቂት ቆይታም በኋላ ተገናኝተው ቴሬሳ ባህር ውስጥ እንድትሞት የተዋተን ማርቲንን ልትቦጫጭቀው ስትሄድ ሽጉጥ በማውጣት ውሸት እንደሆነ ተናግሮ ከዞራ ሳምሶናይቱን ተቀብሎ ሄሊኮፕተሩን እንዲጠብቁ እያሳወቀ ቦታው በከፍተኛ ጩኸት ተናውጦ በአውቶማቲክ የመብራት ብርሃን ሲጥለቀለቅ ከየት እንደመጣ ያልታወቀ ግዙፍ ዳይኖሰር በቦታው ሲያርፍ ቡድኑን ጊዜ ሲያጠፉ በመሮጥ በተለያዩ ክፍሎች ሲመሸጉ ሱፐርማርኬት ውስጥ የተደበቁት እነ ሮቢን ክፍል ዳይኖሰሩ ጣራውን ደርምሶ ሲገባ ዶሎሬስን የያዘችው ኢዛቤል ፍሪጅ ውስጥ ስትደበቅ የተደበቀችበትን ያየው ዳይኖሰር ፍሪጁ አንጸባርቆት የራሱን ምስል ሲያሳየው ተቷት ሌሎችን ሲፈልግ ዳንኪን እና ሄኔሪ የታሪካችን ጅማሬ ላይ በነበረው ላብራቶሪ ሲመሸጉ ማርቲን እና ዞራም ከመኪናው ስር በመሸጎ ዳይኖሰሩ ላይ ሲተኩስ እልህ ውስጥ የገባው አውሬ በሳምሶናይቱ አንጠልጥሎ ሲጥለው ሱፐርማርኬቱ ውስጥ ሮቢን እና ቤተሰቡ ቆሻሻ ማስወገጃ ወደ ነበረው ተነል በመግባት ሲያመልጡ ዳንኪንም ደሴቷን ከውቅያኖስ ጋር የሚያገናኝ ተነል እንዳለ ለሄኔሪ ገልጾለት ሌሎች
ሰዎችን ፍለጋ ሲሄድ ሄንሪም በቦታው ወደ መጣው ሄሊኮፕተር ሲገሰግስ ውጭ ላይ ማርቲን ተሽከርካሪ ተጠቅሞ ብቻውን በቦታው ወደ ደረሰው ሄሊኮፕተር ሲሸሽ አረመኔውም ዳይኖሰር ረጅም ርቀት የማሽተት ችሎታውን ተጠቅሞ ተነሉ ሲገባ ዞራ ስትከተለው ቦታውን ሲያስስ የቆየው ሄሊኮፕተር በመሄድ ላይ ሳለ ሄንሪ ቆጥ ላይ በመውጣት ርችቱን ተኩሶ ሲያንቦጎቡገው አብራሪዎች አይተው ሲመለሱ በመጠኑ እጅግ ግዙፍ የሆነ ድቅል ዳይኖሰር ሄሊኮፕተሯን እንደ ወረቀት በማጨረማመት ሲያሽቀነጥራት አንድና የመጨረሻ ከዚህ ደሴት ማምለጫ ዕድላቸው ሲጋይ በመደናገጥ ወደ ተነሉ ሸሽተው በመሰባሰብ ሄንሪ ሄሊኮፕተር እንደማይመጣ አሳውቆ አክሎም ዳንኪን ይህን ተነል ተጠቅመው መሄድ እንዳለባቸው አሳስቦ ሲመራቸው ማርቲንም በመንገዱ ላይ የሚገቡ ጋሪጣዎችን እየሸወደ ሲገሰግስ ይሄ ሁላ ሰው ለፍቶ ብቻውን ሊወስደን ዞራ የተከተለችው ዳይኖሰር ሌሎችን ሰዎች ሊተናኩላቸው ሲል በቦታው ደርሳ በሽጉጥ ደብድባ ገድላው ሲያመልጡ የዋሻው መውጫ ጋር ደርሰው ዝግ ሆኖባቸው ሲታገሉ ኢዛቤልም በውጨኛው በኩል ለመክፈት በቀላሉ በብረቶች መሃል ተሻግራ ስከፍት በተመሳሳይ ጊዜ ሄሊኮፕተሯን ያፈነዳው ግዙፉ ፍጥረት ሲመጣ ፊት ለፊት ተፋጠው ሳለ ደሴቷን ሲሽከረከር የነበረው ማርቲን ሳያስበው ቦታው ደርሶ ዳይኖሰሩ አንገቱን በመበጠስ ሲበላው ይዞት የነበረውን ሳምፕል ዞራ አንስተው እግሬ አውጭኝ ብለው ሲሸሹ ግዙፉም ዳይኖሰር ዛፎችን እየገነደሰ ከፊታቸው ድቅን ሲል ባየችው ሰማይ ጠቀስ አውሬ ኢዛቤላ ደርቃ ስትቀር አውሬውን ሲቀርባት ዳንኪንም ሕይወቱን አደጋ ላይ በመጣል ከሄንሪ ርችቱን በመቅለብ ዳይኖሰሩን ወደ ባህሩ ይዞት ሲወርድ ዞራም ያየችውን ባለማመን አምራ በማዘን ጀልባው ላይ ሁሉንም ካሳፈረቻቸው በኋላ ዳንኪንን እየተጣራች ስትጠብቀው ዳይኖሰሩም ጨርሶት ወደ እነሱ ሲመለስ ዞራም ጀልባው ላይ እንደምንም ታግላ በመውጣት ሞተሩን አስነስተው ሲያመልጡ በዚህም ከባድ ሐዘን ላይ ሳሉ በእነሱ ሰማይ ላይ ተወርዋሪ ርችት አይተው ጀልባዋን አዞረው ሲያዩ እንደ ሞተ የታሰበው ዳንኪን ነበር። በመነጋታው ዞራና ሄንሪ ሳምፕሉን ለሰፊው ሕዝብ ለመስጠት ተስማምተው ሁሉም ነገር ተረጋግቶ ባለበት ፊልማችን ይጠናቀቃል። እስከ ቀጣይ ቸር ያቆየን። በፊልሙ ላይ እስቲ ሐሳብ ካላችሁ ጻፉልኝ።